የሰራዊት ግንባታውን አጠናክሮ የቀጠለው አፋድ ሸዋ ጠቅላይ ግዛት ህዝብ በጣርማበር ወረዳ አጋምበር ክላስተር የሰለጠኑ 2 ብርጌድ አርበኞችን አስመርቋል። በአርበኛ ደረጀ በላይ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋድ ጎንደር ጠቅላይ ግዛት እዝና ሌሎች በአካባቢው የሚንቀሳቀሱ የፋኖ አደረጃጀቶች ከብልጽግና ሰራዊት ጋር ከፍተኛ ተጋድሎ ማድረጋቸውን ቀጥለዋል። ድል የተነፈገው የብልጽግና የገዳይ ስብስብ ከቦታ ቦታ በመንቀሳቀስ ፋኖን አጸዳለሁ በሚል ምኞት የሚያደርገውን ጥረት በማክሸፍ ፋኖ ውጊያዎችን በበላይነት እየመራ ይገኛል ሲሉ የገለጹት የመረጃ ምንጮቻችን በአርበኛ ደረጀ በላይ የሚመራው አፋድ ጎንደር ጠቅላይ ግዛት እዝና ሌሎች የፋኖ አደረጃጀቶች ከጠላት ጋር በመፋለም ድል እየተቀዳጁ ይገኛሉ ሲሉ ገልጸዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በኦሮሚያ ክልል ቡኖ በደሌ ዞን በደሌ ከተማ የሚገኘው ቡልቲያዳ መስጂድ በእሳት መቃጠሉ ተሰምቷል። በምዕራብ ጎጃም ዞን በተለያዩ ግንባሮች በተደረገ ከባድ ትንቅንቅ በብልጽግና ቅጥረኛ ሰራዊት ላይ ከፍተኛ ኪሳራ ደርሷል። አዴት ዴንሳባታና ምላጭ በር እየተባሉ በሚጠሩ አካባቢዎች በተደረገ ውጊያ ፋኖ የጠላትን ሰራዊት ሙትና ቁስለኛ በማድረግ በርካታ የነፍስ ወከፍ መሳሪያዎችን ከነተተኳሻቸው መማረኩን የፋኖ ወታደራዊ ምንጮቻችን ተናግረዋል። በሰሜን ወሎ ዞን አላማጣ ከተማ የህዋት ወታደሮች በስፋት እየገቡ ስለመሆኑ ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኘው ግንቦት 18 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይ ታያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የሰራዊት ግንባታውን አጠናክሮ የቀጠለው አፋድ ሸዋ ጠቅላይ ግዛት ህዝብ በጣርማበር ወረዳ አጋምበር ክላስተር የሰለጠኑ 2 ብርጌድ አርበኞችን አስመርቋል። በአርበኛ መከታው ማሞ የሚመራው አፋድ ሸዋ ጠቅላይ ግዛት ህዝብ በግንባር ከጠላት ብልጽግና ሰራዊት ጋር ከሚያደርገው ተጋድሎ ጎን ለጎን የሰራዊት ግንባታውን አጠናክሮ መቀጠሉ ተገልጿል። በዚህም በትናንትናው ዕለት ግንቦት 17 2017 ዓ.ም 2 ብርጌዶችን አሰልጥኖ አስመርቋል። በምርቃት ስነ ስርዓቱ ላይ ዋና አዛዥ አርበኛ መከታው ማሞን ጨምሮ በየደረጃው ያሉ የዝና የቀጠና ጊዜያዊ አስተዳደሮች የተገኙ ሲሆን በመርሃ ግብሩ ላይ የክላስተርና የቀበሌ አመራሮች እንዲሁም ለአርበኛ ጦር ብርጌድ መሪዎችና ሻለቃ አመራሮች እውቅና የምስክር ወረቀት ተበርክቶላቸዋል ተብሏል። በአርበኛ ደረጀ በላይ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋድ ጎንደር ጠቅላይ ግዛት እዝና ሌሎች በአካባቢው የሚንቀሳቀሱ የፋኖ አደረጃጀቶች ከብልጽግና ሰራዊት ጋር ከፍተኛ ተጋድሎ ማድረጋቸውን ቀጥለዋል። ድል የተነፈገው የብልጽግና የገዳይ ስብስብ ከቦታ ቦታ በመንቀሳቀስ ፋኖን አጸዳለሁ በሚል ምኞት የሚያደርገውን ጥረት በማክሸፍ ፋኖ ውጊያዎችን በበላይነት እየመራ ይገኛል ሲሉ የገለጹት የመረጃ ምንጮቻችን በአርበኛ ደረጀ በላይ የሚመራው አፋድ ጎንደር ጠቅላይ ግዛት እዝና ሌሎች የፋኖ አደረጃጀቶች ከጠላት ጋር በመፋለም ድል እየተቀዳጁ ይገኛሉ ብለዋል። በተለያዩ የጎንደር ቀጠናዎች ስምሪት የተቀበለው የፋኖ ኃይል በጠላት ብልጽግና ሰራዊት ላይ እርምጃ መውሰዱን አጠናክሮ ቀጥሏል። አብይ መራሹ የብልጽግና ሰራዊት ያለ የሌለ ኃይሉን በመጠቀም ጥቃት እየሰነዘረ የሚገኝ ቢሆንም በፋኖ በሚደረጉ ያጠፋ መልሶች ድባቅ እየተመታ ይገኛል። በትናንትናው ዕለት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር ስማዳ መገንጠያ ሳሊና ጎብጎብ እየተባሉ በሚጠሩ አካባቢዎች ካገዛዙ ሰራዊት ጋር ባደረገው የደፈጣ ውጊያ ከፍተኛ ድል ተቀዳጅቷል። በዚህ ድንገተኛ የደፈጣ ውጊያ ከ5 በላይ የብልጽግና ሰራዊትን በመደምሰስ በርካቶችን ቁስለኛ ማድረጉን ምንጮቻችን ገልጸዋል። የብልጽግና ሰራዊት የፋኖን ብትር መመከት ባለመቻሉ ሙትና ቁስለኛውን ሰብስቦ ወደ መጣበት ተመልሷል ሲሉም ገልጸዋል። በተመሳሳይ ከጎንደር ሳንወጣ ከመካነ ኢየሱስ ወደ ፋሲለደስ ሲጓዙ በነበሩ ያገዛዙ ኃይሎች ላይ በተፈጸመ የደፈጣ ጥቃት 2 ሲኖትራክና 4 ፓትሮል ሙሉ ወታደሮች ከፍተኛ ጉዳት ማስተናገዳቸው ታውቋል። በደቡብ ጎንደር ዞን እስቴ ቀጠና መነሻቸውን ከመካነ ኢየሱስ አድርገው ወደ ፋሲለደስ ሲጓዙ የነበሩ ያገዛዙ ወታደሮች በ2 የተለያዩ ቦታዎች ላይ በተፈጸመ የደፈጣ ጥቃት በ2 ሲኖትራክና በ4 ፓትሮል ተሳፍረው የነበሩ ወታደሮች በርካቶች ሲደመሰሱ ጥቂት የማይባሉት ቁስለኛ ተደርገዋል። በዚህም ከወታደሮቹ በተጨማሪ የወረዳ ካድሬዎች እርምጃ የተወሰደባቸው ሲሆን እርምጃ ከተወሰደባቸው ካድሬዎች መካከል የፋሲለደስና የአካባቢው ማህበረሰብን ከአቅም በላይ የሆነ ግብር እንዲከፍሉ በማድረግና መክፈል ያልቻሉትን ደግሞ የጽንፈኛው ደጋፊዎች ናቸው በሚል ባገዛዙ ወታደሮች በማሳፈንና በማስደብደብ የሚታወቀው የስቴደንሳ ወረዳ ገቢዎች ቢሮ ኃላፊ አቶ ክንዴ ይባቤ እንደሚገኙበት ተጠቁሟል።
በዚህ የደፈጣ ጥቃት በሁለት ሲኖትራክና በአራት ፓትሮል ተሽከርካሪ ሙሉ ተሳፍረው የነበሩ የአገዛዙ ወታደሮች ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግደዋል ተብሏል። እንዲሁም ሻውራ ከተማና አካባቢዋ ከትናንት ጀምሮ ዛሬ ይህ ዜና እስከተጠናከረበት ጊዜ ድረስ ከባድ ውጊያ እየተካሄደ እንደሚገኝ ተገልጿል። በኦሮሚያ ክልል ቡኖ በደሌ ዞን በደሌ ከተማ የሚገኘው ቡልቲ አዳ መስጂድ በእሳት መቃጠሉ ተሰምቷል። መስጂዱ የበደሌ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት እንደነበርና ተማሪዎቹ በራሳቸው አዋጥተው የገነቡት መስጂድ እንደነበርም ተገልጿል። በቡኖ በደሌ ዞን የሚገኙ የበደሌ አዳሪ ትምህርት ቤት ተማሪዎች ከዚህ ቀደም ሶላት እንዳይሰግዱ ትምህርት ቤቱ በተደጋጋሚ ይከለክላቸው እንደነበርም ተጠቁሟል። በምዕራብ ጎጃም ዞን በተለያዩ ግንባሮች በተደረገ ከባድ ትንቅንቅ በብልጽግና ቅጥረኛ ሰራዊት ላይ ከፍተኛ ኪሳራ ደርሷል። በአዴት ዴንሳ ባታና ምላጭ በር እየተባሉ በሚጠሩ አካባቢዎች በተደረገ ውጊያ ፋኖ የጠላትን ሰራዊት ሙትና ቁስለኛ በማድረግ በርካታ የነፍስ ወከፍ መሳሪያዎችን ከነተተኳሻቸው መማረኩን የፋኖ ወታደራዊ ምንጮቻችን ተናግረዋል። በቡድን መሳሪያዎች የታገዘ ውጊያ የከፈተው የብልጽግና ቅጥረኛ ሰራዊት ራሱ በከፈተው ተኩስ ትጥቁን በማስረከብ ከፊሉ ሲደመሰስ ከፊሉ ቁስለኛ ተደርጎ ተበትኖ ተመልሷል ተብሏል። ጠላት በተለያዩ አቅጣጫዎች ጥቃት ሰንዝሮ የነበረ ቢሆንም በደረሰበት የተናበበ ማጥቃት የታጠቀውን የነፍስ ወከፍ መሳሪያ ለፋኖ በማስረከብ ሙትና ቁስለኛውን እንዲሰበስብ ተደርጓል። በተመሳሳይ መርጦ ለማርያም ከተማን በወረራ የያዘው 72ኛ ክፍለ ጦር የብልጽግና ሰራዊት በአካባቢው በሚንቀሳቀሰው የፋኖ ኃይል ድንገተኛ ጥቃት ተፈጽሞበታል። በዚህ ማጥቃት የሬዲዮ ኦፕሬተሩን ጨምሮ በርካታ ቁጥር ያለው የ72ኛ ክፍለ ጦር አባላት መደምሰሱ ታውቋል። ሰኞ ገበያን ጨምሮ በተለያዩ ግንባሮች በተደረጉ ውጊያዎች ወረራ የፈጸመውን የብልጽግና ሰራዊት ሙትና ቁስለኛ በማድረግ ፋኖቹ ድል አድርገዋል። እንዲሁም ማቸፈር በሁለት ግንባሮች በተደረገ ውጊያ የአድማ ብተና ኃይሎችን ጨምሮ በርካታ የብልጽግና ሰራዊት ሙትና ቁስለኛ ሆነዋል። በትናንትናው ዕለት በፋኖ ላይ ጥቃት ለመሰንዘር የሞከረው የብልጽግና ሰራዊት በፋኖ በተደረገበት ያጠፋ መልስ በርካታ ኃይሉ የተደመሰሰ ሲሆን ከ15 በላይ የሰራዊቱ አባላት ለፋኖ እጅ ሰጥተዋል። በተካሄደው እልህ አስጨራሽ ውጊያ የፋኖ ኃይሎች ቅጥረኛ የአድማ ብተና ኃይሎችን ጨምሮ በርካቶችን ሙትና ቁስለኛ እንዲሁም ምርኮኛ በማድረግ ከ20 በላይ የነፍስ ወከፍ መሳሪያዎችን መማረካቸው ታውቋል። በሰሜን ወሎ ዞን አላማጣ ከተማ የህወሓት ወታደሮች በስፋት እየገቡ ስለመሆኑ ተገለጸ። ከሰሞኑ የህወሓት ታጣቂዎች ባላማጣ ከተማና በዙሪያዋ ብዛት ያላቸው በተለያዩ አቅጣጫዎች እየገቡ ስለመሆኑ ታውቋል። ታጣቂዎቹ ባላማጣ ከተማና በራያ ቆቦ ትምህርት ቤቶችን ካምፕ አድርገው በመስፈር በንጹሃን አማሮች ላይ ጥቃት እየፈጸሙ እንደሚገኝ ይታወቃል። ከዚህ ቀደም ወረራ የፈጸሙት ወታደሮቹ በተለያዩ ጊዜያት ከነዋሪዎቹ ጋር ግጭት ውስጥ በመግባት ወጣቶች ላይ ድብደባና እስር በመፈጸም ብሎም በመግደል ጭምር ጥቃት ሲፈጽሙ ቆይተዋል። በሚንቀሳቀሱባቸው አካባቢዎች ሁሉ በአማርኛ የተጻፉ ታፔላዎችን እናወርዳለንና የብልጽግና ቢሮዎችን በኃይል እንወራለን በሚል ከሳምንታት በፊት ከማህበረሰቡ ጋር ግጭት ውስጥ በመግባታቸው የአካባቢው ማህበረሰብ ወደ አደባባይ በመውጣት መቃወሙን ጭምር መዘገባችን ይታወሳል። ይህ ኃይል ከሰሞኑ ከአንድ ቀን በፊት ጀምሮ ወደ አላማጣ ከተማ በብዛት እየገባ እንደሚገኝም ተመላክቷል። በባህር ዳር ከተማና አካባቢዋ በአገዛዙ ወታደሮች የሚፈጸሙ ግድያዎችና አፈናዎች መቀጠላቸውን ነዋሪዎቹ ተናገሩ። በከተማዋ ቀንና ሌሊት የሚንቀሳቀሱት የአብይ አህመድ ወታደሮች ወጣቶችን ከመኖሪያ ቤታቸው፣ ከስራ ቦታቸውና እንዲሁም ከመንገድ ላይ ጭምር አፍነው በመሰወር የግድያ ወንጀሎችን በየቀኑ በልጆቻችን ላይ እየፈጸሙ ይገኛሉ ሲሉ ስማቸው እንዲጠቀስ ያልፈለጉ የከተማዋ ነዋሪ የሆኑ አንድ አባት ለሚዲያችን ተናግረዋል። ሰራዊቱ በከተማዋ ወረራ ከፈጸመ ጊዜ ጀምሮ የሐሰት ውንጀላዎችን በመወንጀል በተለይም ወጣቶችን በመብራት በመፈለግ ከማሰሩን በተጨማሪ የግድያ ወንጀሎችን በየቀኑ እየፈጸመ ይገኛል ብለዋል። በከተማዋ ቀበሌ 14 እየተባለ በሚጠራው አካባቢ ጉዶ ባህር ዳርቻ አስከሬኖቹ በተደጋጋሚ ተጥለው እንደሚገኙ የገለጹት እኒህ አባት ይህን ግድያ የሚፈጽሙት ያገዛዙ ወታደሮች ናቸው ብለዋል። ወጣቶችን ከከተማዋ ዙሪያ ከሚገኙ የገጠር ቀበሌዎች ጭምር አፍነው ወደ ከተማዋ በማስገባት ወታደራዊ ካምፕ ውስጥ ግፍ እንደሚፈጽሙባቸው ጭምር ተገልጿል። በመሆኑም የክልሉ ዋና መቀመጫ በሆነችው ባህር ዳር ከተማ የገባው የብልጽግና ሰራዊት በንጹሃኖች ላይ የሚፈጽመው ግፍ ተባብሶ መቀጠሉ ተገልጿል።
የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።